በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሥነ ፍጥረታት ባለቤት ልዑለ ባሕርይ እግዚአብሔር ሁላችንንም በሕይወት በጤና ጠብቀ በዚች በተቀደሰች አውደ ምሕረት ተሰብስበን በጻድቁ በአባታችን በአቡነ አረጋዊ በዓል መታሰቢያ ተሰብስበን ስምህን እንድንቀድስ ክብርህን እንድንወርስ ስለፈቀድክልን ክብርና ምስጋና ለአንተ ይሁን። ክብርና ምስጋና ለአንተ ይሁን። እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ መምህራችን ሊቀ ካህናት መምህር ለይኩን፣ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የዚህ ቅዱስ ሕዝብ ጠባቂ አገልጋይ፣ የተከበራችሁ ከሰዓት አኳያ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የሀገረ ስብከታችን የአዲስ አበባ ሀገረ ስብከት የየክፍሉ ኃላፊዎች፣ የተከበራችሁ የየካ ክፍለ ከተማ የሥራ ባልደረቦች፣ የተከበራችሁ አባቶች፣ እንዲሁም መምህር በጣም ደጉ መምህር ገብረ መስቀል፣ የተከበሩ መምህራችን ወንጌልን እንዴት አድርገው እንዳስተማሩን እንግዲህ ሕይወታችን የቀየሩት መምህራችን፣ በአጠቃላይ በዚህ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ ሕፃናትም ጭምር በወደደንና ባፈቀረን በኃያሉ በእግዚአብሔር ስም ፍጹም ሰላምታ እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በድጋሚ ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንግዲህ እነዚህ ቅድም እንዳልኩት ሊቁ መምህራችን የዕለቱን በዓል በተመለከተ ሰፊ ትምህርት ሕይወታችንን የሚቀይር ትምህርት ሰጥተውናል። ከዛም በመቀጠል የደብራችን ዋና አስተዳዳሪ ደግሞ በርቱ አንደበት ያለውን ሁኔታ ገልጸውልናል። እኔ ከዚህ በኋላ የምናገረው ነገር አይኖርም። ከነሱ በላይ መናገርም አልችልም። ዞሮ ዞሮ ለነሱ ቃለ ሕይወት ያሰማልን። ረጅም ዕድሜ ይስጥልን። መምህራችን እግዚአብሔር ይስጥልን። ምስጋና አቅርቤ የአስተዳዳሪው የሰጡኝ ብፁዕነታቸው ጋዝ ነው ያሉትና እንዲሁ ሰዓትም ትንሽዬ ሰዓት ስላለን ቅዳሴ የምንገባው 6 ሰዓት ወይም 6 ተኩል ስለሚሆን ምስጋና አቅርቤ ወደ ብፁዕነታቸው ነው የምወስዳቸው። በመጀመሪያ ክቡር ሊቀ ካህናት እዚህ ወንጌሉ ላይ ትዝ ያለኝና ምን ይላል ወንጌሉ መሰላችሁ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ተነቅለህ ሂድ ብትሉት ይሄዳል የሚል የእግዚአብሔር ቃል አለ። ሚስጥሩ ሌላ ቢሆንም ለዛሬም ያገለግላል ብፁዕ አባታችን። ምክንያቱም ይህን ቦታ አውቀዋለሁና ምንም አልነበረምና ሌሊት 11 ተኩል አካባቢ ሲገባ ታርሶ ሳየው እውነት እምነት ለካ ታላቅ ነገር ነው። ገና 3 ወራቸው ነው አሁን ከመጡ። በ3 ወራት ውስጥ እንዴት አይነት ይህን ስራ ሊሰሩ ቻሉ ብዬ እግዚአብሔርን አመስግኛለሁና ለመምህራችን ረጅም ዕድሜ ይስጥልን፣ እግዚአብሔር ይስጥልን ብላችሁ አመስግናችሁ። ከዚህ በመቀጠል ምዕመናን እኛ እስካለን ድረስ በዚች ምድር ላይ እስካለን በጎ ስራ ሰርተን ቀደም መምህራችን ያን ሁሉም ሲያስተምሩ ከዛ በኋላ ደግሞ የምትጸድቁበትን መንገድ ሲያስተባብሩ የነበሩት ለከንቱ ነገር እንዳይመስላችሁ ወገኖቼ። ያቺ ረጅም ወይም ደግሞ በእምነት መነጽር የምናያት የእግዚአብሔር መንግሥት የምንወርስበት ሥራ እንድንሠራ ነው። አይታችኋቸዋል። ወንጌሉንም አስተምረው እንደገና ሰው ፊት ላይ ቀርቦ ገንዘብ መለመን ከባድ ነው ወገኖቼ። ታቦታትን አቁመን ገንዘብ መለመን ከባድ ነው። የሰው ፊት በጣም አስቸጋሪ ነው። አይታችኋል። ስንት ሰዓት ሙሉ
የምትጸድቁበትን መንገድ የተናገሩት ለከንቱ ነገር እንዳይመስላችሁ። አሁን እዚች ጋር ያስቀመጣችኋት ገንዘብ በማታልፈው ብለቀዝ በማያበላሸው በእግዚአብሔር ቤት ይጠብቃችኋል። እርግጥ ነው እግዚአብሔር በሚያውቀው ወገኖቼ፣ ለከንቱ እንዳይመስላችሁ። ገንዘብ እንደሆነ በማይረባም ነገር ይጠፋል። ዛሬ እያያችሁት ነው። በመጠጥ ቤትም ገንዘብ ይጠፋል፣ በሱስ ነገርም ገንዘብ ይጠፋል። ሰው ነገ ጠዋት ለምንም ለማይጠቅመንም ገንዘቡ በከንቱ እናወጣለን። በዚህ ቦታ ላይ ያስቀመጣችሁት ገንዘብ ግን በሰማይ የምጠብቃችሁ ነው። ክብር ምስጋና ለአምላካችን ይሁን። ስጦታችሁን እግዚአብሔር ይቀበልላችሁ። የሰጣችሁትን የመንግሥተ ሰማያት መውረሻ የኃጢአት መደምሰሻ ያድርግላችሁ። እግዚአብሔር ይስጥልን። ከዚህ በመቀጠል ብፁዕ አባታችን ታላቁ መንፈሳዊ ስለ እውነት ነው የምንነግራችሁ። የምንመሰክረው ዝም ብለን አይደለም። እኔም አውቃቸው ተወሰኑ ከአንድ ዓመት በፊት አንድ ዓመት ቢሆን ነው ካወቅኋቸው ጊዜ ጀምሮ ግን እግዚአብሔር በሚያውቀው ትሁት በጣም ቅን የሆኑ አባት ለቤተ ክርስቲያን የሚያስቡ በዛ ላይ ደግሞ የኖሩበት ሀገር በአሜሪካ ላይ ዓለምን በአውሮፓ ላይ ዙሮ ያዩ ታላቅ አባት ናቸው። አሁን ግን የተመደቡበት ሀገረ ስብከት የት መሰላችሁ? ምዕራብ ጎንደር ወይ ደግሞ ጠረፋ ላይ የመጨረሻው ሱዳን አካባቢ ላይ መተማ የሚባለው። እንግዲህ እግዚአብሔር ያሳያችሁ። ከአሜሪካ ላይ እርግጥ መነሻቸው እዛ ነው። ነገር ግን ሰው በኋላ ሄደው አውሮፓን ዙሮ አሜሪካን ዙሮ ያዩ አባት ስለሆኑ ያ ይቅርብኝ፣ የዓለም ውሸት ነው፣ ከንቱ ነው፣ የዓለም እግዚአብሔር አያመልክም፣ ያ አካባቢ መጥፎ ነው ብታዩት። እኔም ዙሪያ አይቼዋለሁ። የተወሰነ ሰሞኑን ወደ ውጭ ነበርኩኝ። እንደዚህ የተቀደሰ ሕዝብ እግዚአብሔር የሚያመልክ የለም እዚያ ጋር። በጊዜያዊ ነገር በልጽገዋል፣ በቁሳዊ ነገር በልጽገዋል። ነገር ግን በመንፈሳዊ ሕይወት ግን የለም። የኃጢአት ዓለም ነው የዓለምና እዛ ቦታ ላይ አይጠቅመኝም ብለው በጠፈር ላይ እዛ ቦታ ላይ በመጨረሻ በሱዳን በአሁኑ ሰዓት ደግሞ የምታዩት በጦርነት ችግር ውስጥ ያለች አካባቢ፣ በዛ በኩል ሱዳን፣ በዚህ በኩል እርስ በራሳችን በጦርነት ያለች አካባቢ ላይ እዛችሁ ቁጭ ብለው ምን ልስራ ወገኖች ያሉ እኛንም ሰበሰቡን። አዲስ አበባ ላይ ያለነው አስተዳዳሪዎችም የቤተ ክርስቲያን አባቶችም ሰበሰቡንና አረ አባቶች ሰምታችኋል ወይ? ትናንትና ቤተ ክርስቲያን የምትገለገልበት የሚያገለግሉ ሊቃውንት የሚወጡበት የቆሎ ትምህርት ቤቱ ተዘግቷል። ትምህርት ቤቱ የለም። ነገ ጠዋቶችን ቤተ ክርስቲያን የሚያገለግላት ሰው የለም። እኔም እቺ ቀሪ ዘመኔ ትንሽ ነገር ሰርቼ ባልፍ ብዬ ትምህርት ቤት አቋቁሜያለሁ። እንደ ድሮ እናንተ በነበራችሁበት ዘመን እንዳይመስላችሁ። እኛ በቆሎ ትምህርት ቤት ተምረን ዛሬ እንዲህ ያማረብን፣ እናንተ እዛ በገጠር ላይ የእናንተ ወገኖች አስተምረው ስኮላርሽፕ እንደሆነው ልክ ውጭ እንደምንሄድ ዛች ላይ ራታችን ምሳችንን ልብሳችንን እየሰጡ ነው ያስተማሩን። አሁን ያ ነገር የለም። ዘመኑ ተቀይሯል። እባካችሁ እርዱኝና ትምህርት ቤት ላቋቁም። መንፈሳዊ ትምህርት ቤት፣ ዘመናዊ ትምህርት ቤት ችግር የለውም አለ ሞልቷል። ዛሬ መንፈሳዊ ትምህርት ቤቱ ግን ቀርቷልና እዛ ላይ ደግሞ በትምህርት ቤት ውስጥም እየገቡ መናፍቃኑ ስራ እየሰሩ ተማሪዎቹን እያስኮበለሉ በእምነታቸው ጸንተው እንዳይኖሩ የኦርቶዶክስ ትምህርት አይጠቅምም እያሉ የቅዱስ ያሬድ ትምህርት አይጠቅምም እያሉ ብዙ ነገር እያየን ነውና እባካችሁ ብለው የተወሰነ የገንዘብ ማስተባበር ሰርተን በተለይ ደግሞ ብፁዕነታቸው ከውጭውም ዓለም ከነበሩበት ከልጆቻቸውም እያስተባበሩ ለጊዜው የተወሰነ እንዳው በእንትን በስክሪን ብናሳያቸው ጥሩ ነበር። ጊዜ የለም ሰዓት የለም እንጂ ያን አይቶ የማይተባበር ክርስቲያን አይኖርም። ስለዚህ ብፁዕ አባታቸው እዚህ ያላችሁ ሚዲያዎች ሁላችሁም አንድ ቀን ፕሮግራም ብትይዙላቸውና አሁን መልሰን ይህን አሁን ማሰልጨት አንችልም በዚህ ሰዓት እና ይሄ ሚዲያ ሁሉ ብታስተላልፉላቸውና ያ ትምህርት ቤት ቢታነጽ ዛሬ ወደ ስንት መቶ ምናምን ተማሪዎች እንዳሉ አሁን የጀመሩት እዛ ጋር 100 ተማሪዎች ከራሳቸው ከሚያገኙት ደሞዝ ላይ ቀለብ እያበሉ እየሰጡ ብፁዕነታቸው
እና በዚህ መንገድ ተባብረን ያ ትምህርት ቤትን ብናስፋፋላቸው ብፁዕነታቸውን ቀሪ ዘመናቸውን እግዚአብሔር እያመሰገኑ ቤተ ክርስቲያን እያገለገሉ ይኖራልና ሚዲያዎች ቃል እንድትገቡልን ንሉል ሰገድም በእውነት ታላላቅ ሚዲያዎች አላችሁ። ክቡር አባታችን ባህታዊ ገብረ መስቀልም ይሄ ነው ስራዎት፣ ሌላ ስራ የለዎትም። አብያተ ክርስቲያናት እያስተባበሩ አሻራዎትን እዛም ከብፁዕነታቸው ጎን ሆነው አሻራዎትን እንዲያስቀምጡ እንደው በዚህ በታቦታቱ ፊት ዝቅ በማለት ጠይቀዎታለሁ። እናንተ ምዕመናንም ሚዲያው ላይ ስትሰሙ አካውንትም ይበተናል፣ አጠቃላይ ትሰሙታላችሁ። የምትችሉትን ቢቻል አንዳንድ ተማሪ ብትይዙ እናንተ እናቶች አባቶች እዚህ ያላችሁ አንዳንድ ተማሪ አለመታደል ሆኖ ኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ወደ 11 የሕፃናት ማሳደጊያ ትምህርት ቤት ወይም ማሳደጊያ አለን። ግን የሚረዷቸው ከሚገርማችሁ ጀርመናውያን ናቸው። እዚህ ጀርመን ሆኖ እዚህ ላሉት ለአንዳንድ ልጅ የሚያስተምሩ አሉ። ፈረንጆች እግዚአብሔር ያሳያቸው እምነት የሌላቸው። ስለዚህ እናንተ ግን ሁላችንም ተባብረን አንዳንድ ተማሪ ቀለባቸው ብንይዝ ምንም ዛሬ ብዙ ብንበላም ቁርሱም ምሳውም ራቱም ብንበላ በሽታ ነው የሚሆንብን ወገኖቼ። ቁርስ በልተን ራት ከበላን ይመጣናል። ስለዚህ አንዳንድ ተማሪ እንድትይዙላቸው በዚህ አጋጣሚ መልእክቴን እያስተላለፍ በተለይ በዚህ በሚዲያ ላይ የምትከታተሉ በዓለም ያላችሁ የኦርቶዶክስ ሃይማኖት ተከታዮች ሁላችሁም ከብፁዕነታቸው ጎን ሆናችሁ ዛሬ የተጀመረውን በደንብ በሚዲያ ይተላለፋል። ያንን እያያችሁ እንድትረዷቸው አደራ እያልኩ ከዚህ በመቀጠል በእውነት ምእመናን እናው ብፁዕ አባታችን አይገርም ይሄ ቅዱስ እኛ በአማረ ወንበር ላይ ተቀምጠን ጥላ ላይ ቁጭ ብለን ይኸው ቁሞ ይኸው ባያችሁ እናንተን የሰጠን አምላክ ክብር ምስጋና ለእሱ ይሁን። ረጅም ዕድሜ ይስጣችሁ። ከዚህ ክፉ ዘመን ሰውሮ በደግ ዘመን ላይ ያድርሳችሁ። ቁመታችሁን እግዚአብሔር ይቀበልላችሁ፣ እግዚአብሔር ያክብርልን። ከዚህ በመቀጠል ብፁዕ አባታችን አለመዳን ቡራኬ ይሰጡናል። በእልልታ በጭብጨባ እንድትቀበሉልኝ በታላቅ ትሕትና እጋብዛለሁ። የብፁዕነቶ ቡራኬ ይድረሰን። በደንብ በእልልታ